ተፈጸመ። ውቅያኖስ ተሻግራ ባህር አቋርጣ ከ4 ወራት በፊት ወደ ሀገሯ የመጣችው ለደስታ ለዓለም ለሰርግ ነበር። ሰርጉ አልቆ ግርግሩ መበተን ሲጀምር ግን የሷ ጤና ተቃወሰ። እንደ ቀልድ ታማ እንደ ዋዛ ሆስፒታል አስገባናት። ከዛ ግን ደስታው ወደ ስቃይ፣ እልልታው ወደ ከባድ ህመም ተለውጦ ለወራት በሆስፒታል መኖሪያዋ ሆነ። እኔም ነገር አለሜን ትቼ የተኛችበት አልጋ ጫፍ ተቀምጬ የደከመች ሲመስለኝ በእንባ የተሻላት ሲመስለኝ በደስታ የእናቴን ሁኔታ ማየት የየለስ ስራዬ ሆነ። ባጭሩ እናቴን ለማዳን እጅግ ብዙ ተሞከረ። ከኢትዮጵያ እስከ አሜሪካ አሉ የተባሉ ዶክተሮች ሊያተርፏት እድሜዋን ሊቀጥሉ ተረባረቡ። ነገር ግን ሉዓላዊ ነውና ሊወስዳት የቆረጠው ቀን ሲመጣ ሊሰበስባት ሲፈልግ ማንም እንደማያስቆመው ሊያስተምረን ማዳን የሱ እንጂ የነጭም ሆነ የጥቁር ዶክተር እንዳልሆነ እንዲገባን ማመን እሱን እንጂ ዘመናዊ ሕክምናን እንዳልሆነ ሊያስረዳን ፈጽሞ ያላሰብነው ሆነ። አብዝቼ የምወዳት ከነፍሴ የምሳሳላት ሕይወቴን የምሰጣት እናቴን አጣሁ። ከ4 ወራት በፊት በደስታ የተቀበልኳት እናቴ ዛሬ ሕይወቷ ማለፉን እንዴት ልመን? የኔ ክብር የሚለውን የፍቅር ድምጽ ነፍስ የሚያለመልም አጠራር ከዚህ በኋላ ደግሜ እንደማልሰማ ማሰቡን እንዴት ውስጤ እሺ ይበል? እጅግ የበረታ ሐዘን እንደ ግር እሳት የሚያቃጥል መርዶ ነው። በዚህ ሁሉ ግን የእግዚአብሔር ፈቃድ ይፈጸም ዘንድ ግድ ነውና ፍጡር ከፈጣሪው አይወልጥምና እኔንም እስኪወስደኝ ከልቤ የሚወጣ ባይሆንም ከፍቃዱ ጋር ለመስማማት ወስኜ በረታው። የሚሻለኝ የኔ ክብር ብላ እንደምትጠራኝ ክብሯ ሆኜ እስከፈቀደልኝ እያነሷት በደግ እያስጠራኋት መኖር እንጂ ለምን እያልኩ ከአምላኬ ጋር መጨቃጨቅ እንዳልሆነ ተረዳው። ሳይደግስ ሳያጣላም እንደሚባለው ሐዘኔ እንደ ድንጋይ በከበደበት አይምሮዬ በትክክል በማያስብበት እጅና እግሬን እንደ ልቤ ማዘዝ በማልችልበት በዚህ ከባድ ጊዜ ደግሞ ጓደኞቼ እናንተን ጓደኛ ብዬ መጥራት በጣም ማራቅ ነውና ወንድሞቼን እግዚአብሔር አስነስቶ በእናንተ አጽናኝ ሐዘኔን አቀለለልኝ። በዘመኔ እድር ዕቁብ ገለመሌ የማላውቅ ማህበራዊ ኑሮ የሚባለውንም የማይመቸኝ ሰው ብሆንም ሸክሜን ተሸክማችሁ ሐዘኔን ሐዝናችሁ አድርጋችሁ አንዳች ክፍተት ሳይፈጠር ሁሉን ሞልታችሁ ነገሩ ምንም ሳይመስለኝ እንድወጣው አደረጋችሁ። ለእናንተስ ቃልም የለኝ። እግዚአብሔር ዘመናችሁን ቤታችሁን ይባርክ። በገጠመኝ ከባድ ሐዘን በአካል በስልክ በቴክስት ያጽናናችሁኝ ወዳጆቼ በእጅጉ አመሰግናችኋለሁ። ስልካችሁ ባልመልስ ደንዝዤ ቴክስታችሁን ባልመልስ ከራሴ ጋር ተጣልቼ ነውና ይቅር በሉኝ። ምስጋናዬ ግን እጅግ የበዛ እጅግም የላቀ ነው። እግዚአብሔር አምላክ ያክብራችሁ። አሁንም የምወዳት እናቴ ላትመለስ ሄዳለች። ነገን የምከተላለሁ። ሁሌም አስባታለሁ። ለደቂቃም የምረሳት አይመስለኝም። ለኔ የምታስብልኝ ሁሉ ተሳክቶ ደግሞ መንፈሷ ደስ ይለዋል። ክብረ አብ ማናዬ